የአምላካችን ስም የተመሰገነ ይሁን። ይሄን ማለዳ የሰጠን ጌታ ይባረክልን። ሰው በግሉም ይሁን ሳገኘው ወይም በማህበር ዳግም ላላገኘው ላንገናኝ ይችል ይሆናል ብዬ የመጨረሻ ምንም ሳላስቀር ነው የምናገረው። ላንገናኝ ዳግም ላይገናኝ እንደሚችል ሰው እና ለነገ ምናምን ብዬ ማቀጣጥነው ነገር የለኝም እና የእውነቴን ነው። እንደምታውቁት አገልጋይ እግዚአብሔርን ወደ ህዝቡ አያመጣም፣ ህዝቡን ግን ወደ እግዚአብሔር ያደርሳል። ማለት አገልጋይ ወደ ህዝቡ ፕሮግራም እግዚአብሔር እንዲገባ አያረግም፣ ህዝቡ ግን ወደ እግዚአብሔር ፕሮግራም እንዲገባ ነው የሚያበረታታው። እና አሁን ስትሰሙኝ እንደሱ አድርጋችሁ ስሙኝ። ለእናንተ ለማገለግለው ህዝብ ብዙ አላደላም፣ በአምላካችን በኩል ነው ማደላው እና ለኛ የሚጠቅመን እሱ ነው ብዬ አስባለሁ። ምክንያቱም በሱ በኩል ምንም ችግር የለም። ችግር ቢኖር እኔ ጋ ነው። እግዚአብሔር እንዲስተካከል አልሰብከውም፣ ሰብስቤ እንዲስተካከል እሰብከዋለሁ እንጂ እመክረዋለሁ፣ ነግረዋለሁ እንጂ እግዚአብሔር አላርመውም። እሱ ያርመኛል፣ እሱ ያስተካክለኛል ሁል ጊዜ። ስለዚህ ከሱ አንጻር እንደሱ አድርጋችሁ እንደምታስቡ ተስፋ አደርጋለሁ። ዛሬ እንድንካፈለው ያሰብኩት የመጽሐፍ ቅዱስ ክፍል መጽሐፈ ሳሙኤል አንደኛ ሳሙኤል ምዕራፍ 1 ላይ ያለ ሐሳብ ነው። አንደኛ ሳሙኤል ምዕራፍ 1 ላይ ያለው ሐሳብ አንድ ሕልቃና የተባለ ሰው ነበረ። 2 ሚስቶች ነበሩት። አንደኛዋ ሩት፣ ሁለተኛዋ ፍናና የምትባል ነበረች ብሎ ይለናል። ይሄ ታሪክ ነው። በታሪክነቱ ታሪክ ሆኖ እንዳይቀር ትርጉም የሚሰጠን እኛ እዚህ ታሪክ ውስጥ ራሳችንን ስናስገባ ነው። እኔ እዚህ ውስጥ ራሴን ካላስገባሁ በቀር እኔ ሐና ምኔ ነች፣ ሕልቃና ምኔ ነው? ምንም። እኔ አንድ ኢትዮጵያዊ፣ እነሱ አንድ የሌላ ሀገር ሰዎች በተለያየ ዘመን የኖርን ምንም ያገናኘን ነገር የለም። ግን የነሱ ታሪክ የኛም ታሪክ ነው። ለነሱ የሰራ አምላክ ለኛም ይሰራል። እግዚአብሔር ይመስገን። እና መጽሐፍ ቅዱስን ሳነብ እዛ ውስጥ ራሴን ስጨምር ነው በጣም ትርጉም ይሰጠኝ እንጂ ዝም ብዬ ሳነበው አይደለም። ለካ ራሳችን እዛ ውስጥ አስገብተን ስናይ የኛም ታሪክ ነው። ከዛ አናልፍም። እግዚአብሔር እኛንም ጭምር አስቦ እንዲጻፍ ያደረገው ይመስለኛል። በተራራማው በኤፍሬም ሀገር ከአርማቴም መሴፋ የሆነ ስሙ ሕልቃና የተባለ ኤፍሬማዊ ሰው ነበረ። እርሱም የያሬል ልጅ፣ የሊዮ ልጅ፣ የቶሁ ልጅ፣ የናሲብ ልጅ ነበረ። 2 ሚስቶች ነበሩት። የአንዲቱ ስም ሐና፣ የሁለተኛይቱ ስም ፍናና ነበረ። ለፍናና ልጆች ነበሯት፣ ለሐና ግን ልጅ አልነበራትም። ያም ሰው በሴሎ ይሰግድ ዘንድ ለሰራዊት ጌታም ለእግዚአብሔር ይሰዋ ዘንድ ከከተማው በየዓመቱ ይወጣ ነበር። የእግዚአብሔርም ካህናት 2 የሌ ልጆች አፍኒና ፊናስ በዚያ ነበሩ። ሕልቃና ለፍናና ለወንዶችና ለሴት ልጆች ሁሉ እድል ፈንታቸውን ሰጣቸው። ሐናንም ይወዳት ነበርና ለሐና 2 እጥፍ እድል ፈንታ ሰጣት። እግዚአብሔር ግን ማጸኗን ዘግቶት ነበርና ጣውንቷ ታበሳጫት ታስቆጣትም ነበረ ይላል። ትንሽ አንዳንድ ነገሮች ቶሎ ብለን እንያቸው። ይሄ ሰው 2 ሚስት አለው ብሎ ነው የሚጀምረው። 2 ሚስት አሉት፣ ዘሩ ተጠቅሷል፣ ከኤፍሬማዊ ወገን ነው ምናምን ብሎ 2 ሚስት አለው ይላል። በመጽሐፍ ቅዱሳችን ውስጥ 2 ሚስት ማግባት የጀመረው ላሜህ ይባላል። ላሜህም 2 ሚስቶች አገባ ይላል። እና 2 ሚስት ማግባት የጀመረው እሱ ነው። እና እሱ ጀመረው፣ ከዛ ሰዎች ቀጠሉ። የሚገርመው ነገር ሰው በክፉም በመጥፎ ምሳሌ ሊሆን ይችላል በሚያደርገው ነገር። እንደምታውቁት ከንግግራችን ይልቅ ስራችን፣ ተግባራችን ይጮሃል፣ በጣም ድምፅ አለው። እና እሱ 2 ሚስት አገባ። ከዛ ተከታተለ፣ ሰው ማግባት ጀመረ። እና ይሄ ሕልቃናም የተባለው ሰው 2 ሚስት አገባ ይላል። እና እሱ
3 4 የሚያገቡማ እኔ በጣም ይደንቁኛል። እና 2 ሚስት አግብተዋል። አንደኛዋ ትወልዳለች፣ ሌላኛዋ አትወልድም። እግዚአብሔር በመጀመሪያው ሰውን ከፈጠረ በኋላ ዘሩ እንዲያስገኝ በውስጡ የማስገኘት አቅም አስቀመጠ። አዳምና ሔዋንን ከፈጠረ በኋላ ዳግም ሰውን አልፈጠረም። እግዚአብሔር ተባዛ እንጂ ራሱን እንዲያስገኝ አደረገ። እና በተፈጥሮ ያችኛዋ መውለድ ስትችል ይችኛዋ ግን መውለድ አልቻለችም። ራሔል እግዚአብሔር በተፈጥሮ የደነገገውን ሕግ ጣሰው። እያንዳንዱ በውስጡ ያለው ፖቴንሻሊ የሚችለው አቅሙን እንዳይችል አደረገባት። ይገርማል። በጣም ነው የሚገርመው። እኛ እግዚአብሔር ማጸኗን ዘግቶት ነበር የሚለው ጸሐፊው ነግሮን እንጂ እሷ እግዚአብሔር ማጸኗን እንደዘጋባት አታውቅም። ለሷ ይሄ ከዚህ ዕውቀት ነፃ ነች። እግዚአብሔር እንዴት ማጸን ይዘጋል? የአንደኛዋ ማጸን እንዲሰራ በተፈጥሮ እንደተደነገገው አክቲቭ እንዲሆን አድርጎ የሌላኛዋ ምን በወጣት ምን አደረገች? ስለ ፍትህ ካነሳችሁ በጣም ከባድ ነገር ነው። ለምን ይዘጋዋል? ለምንድን ነው የሚዘጋው? ለምን እኔን ብቻ? ሌላ ሰው የለም እንዴ? እኔን ብቻ ለምን? ያለ እኔ ሰው አላየም እንዴ? እኔ ላይ ለምን እንዲህ ያደርግብኛል እግዚአብሔሩ? ለምን የሚሉ ጩኸቶች በሰው ሁሉ ልብ ውስጥ አሉ፣ መልስ ባይገኝላቸው። እኔም ዛሬ ለዚህ ይሄ ማጸኗ የተዘጋበት ምክንያት ይሄ ነው ብዬ ላስተነትን አልቆምኩም። እኔም መልሱን አላውቀው ለምን እንደሚዘጋው አላውቅም። ለአንዱ ለምን እንደሚከፍትለት፣ ለአንዱ ለምን እንደሚዘጋለት አላውቅም። ለአንዱ የጤና፣ ለአንዱ የኑሮ፣ ለአንዱ የትዳር፣ ለአንዱ ብዙ ነገር እየከፈተ ለሌላው ለምን እንደሚዘጋበት በእውነት እኔም አላውቅም። ጌታ ጋር ስንደርስ እንጠይቀዋለን። እሱን ስናየው ጥያቄያችን ካረሳ ነው በቀር። እኔም ብዙ ጥያቄ አለኝ። ማንም ጥያቄውን አያስተነትንልንም፣ እግዚአብሔርም አያብራራልንም። ግን በተሻለ ዕውቀት ይሞላናል። ለምን ከሚለው ጥያቄ ይልቅ በተሻለ መረዳት እግዚአብሔር ይሞላናል። ሚያኖረን ለምን እንዲያና እንዲህ ተብሎ መተንተኑ አይደለም፣ እግዚአብሔርን በቅጡ ማወቃችን ነው። እና ሕይወት እንዲህ ነው። ለአንዱ እንዲህ ነው፣ ለአንዱ እንዲያ ነው። ለአንዱ ሁሉ ነገር ቀላል ነው፣ ለአንዱ ተራራ መግፋት ነው። ለአንዱ ከዓመት ዓመት መጸለይ ነው፣ ደግሞ የማይመለስ ጸሎት። ለአንዱ ግን ቀላል ነው፣ ገና ሲያስበው ይሆንለታል። አንደኛው አልቅሶም አይሆንለትም። ዛሬም ድረስ የሚያለቅሱ ሰዎች በቅርበት አውቃለሁ። ተስፋ አይቆርጡም፣ ያለቅሳሉ። እግዚአብሔሩም ይሰማል ደግሞም አይሰማም እስኪባል ድረስ። ለምን እንደሆን ደግሜ ልበል፣ እኔ አላውቅም። በእውነት እኔ አላውቅም። ባውቅ እኔ ከእናንተ አልደብቅም። ግን ፍናና ታስቆጣት ነበር ይላል። ምን እያለች እንደምታስቆጣት አላውቅም። እኔ ምን እንደሆን አላውቅም። መበሻሸቅ ይኑር ምን እንደሆን አላውቅም። ግን በሌላው በኩል ደግሞ ባሏ ይችኛዋን ይወዳታል፣ ሐናን ይወዳታል። የኛ ሀገር ስሞች ቢሆኑ ጥሩ ነበር። ወርቅነሽ ብርቅነሽ ቢሆኑ። በአንዱ የተጎዳ በሌላ ደግሞ የሚወደድበት ነገር አለው። አንዱ በሌላ ይወደዳል፣ ሌላው ደግሞ በሌላ ነገር ይወደዳል። ያለ አንድ መወደጃ አትፈጠሩ። አንድ የምትወደዱበት ነገር አላችሁ። ሰው ባዶውን አይደለም፣ አንድ የሚወደድበት ጥሩ ነገር አለው። በዚህ ምክንያት ይሄ ይባልና በዚህ ምክንያት ግን ይወደዳል የሚባልበት ነገር አለው። እኔው ሐና ሁልጊዜ ታለቅሳለች፣ የእንባ ሴት ነች። እና እግዚአብሔር ያልሰማ ሲመስል፣ እግዚአብሔር ያደላ ሲመስል፣ እግዚአብሔር የማይጎበኝ ሲመስል፣ እግዚአብሔር በሰው መሃል ልዩነት የፈጠረ ሲመስል፣ በአገር መሃል ልዩነት የፈጠረ ሲመስል ምን ይደረጋል? አሁን እኔ ዝም ብዬ ሳስብ እኛ ሀገር በጣም ጸሎት ይጸለያል። የ24 ሰዓት ጸሎት የሚባል አለ፣ የማላጅ የሚባል አለ። ማአት ደግሞ ሁላችንም በቤታችን በጣም ጸሎት ነው የሚጸለየው። የኛ ሀገር ጉዳይ ከቀን ወደ ቀን እየጦዘ
እንግዲህ ወይ ይበጠስ ወይ ምን ይሁን ገና አለየለትም አላቅም። ግን እንደዚህ እንደኛ ብዙ ማይጸልዩ አገሮች አሉ በሰላም የሚኖሩ። እንደ አንድ ወንድም ጠይቆኛል፣ እንዴ በጣም መጸለያችን ይሁን እንዴ ያባሰው ብሎኛል። አይመስለኝም እንዴ መጸለይ የሚያብስ ከሆነ አላቅም። ግን እግዚአብሔር ያደላ እስኪ መስል ድረስ ተጎድተናል ተጎድተናል። ብዙ ማይጸልዩ አሁን እናንተ በጣም ምን ወቅሳቸው አገሮች አሉ፣ እንትን ከንትን ጋር እንትን የሚያረጉ ምን የሚያረጉ የሚባሉ አሉ፣ በሰላም የሚኖሩ አሉ። ኢኮኖሚያቸው ጥሩ ነው፣ ምናምናቸው ጥሩ ነው። ግን እግዚአብሔር ያደላ እስኪ መስል ድረስ ሲሆን ሰው ምን ያደርጋል? የእናንተና ኑሮ እንደምታውቁት ነው፣ የእናንተ ኑሮ እንደምታውቁት ነው። እንትን እንዲህ ነው፣ ያ እንዲህ ነው፣ እንዲህ በዚያ ነው። እንዲህ ሲሆን ሰው ምን ያደርጋል? እንግዲህ ሐና ያደረገቻቸው አንድ 3-4 ነጥቦች ቶሎ ቶሎ ብለን እንያቸው። ወደ ቁም ነገሩ ልግባ። ሐና ምን ታረግ ነበር ብላችሁ ስታስቡ ጉዳዩን ወደ እግዚአብሔር ይዛ በመሄድ ትታወቅ ነበር። ሁሉ ጊዜ በየዓመቱ ጉዳዩን፣ እንባዋን፣ ለቅሶዋን፣ ጥያቄዋን ወደ ማን ይዛ መሄድ ታውቅ ነበር። ወደ ማን እንደምትሄድ ማፊት እንደምታወራ ታውቅ ነበር። እና ጥያቄዋን፣ ጉዳዩን ወደ እግዚአብሔር ይዛ ትሄዳለች። ጉዳዩን ለማውራት እንዳለባት የገባት ሴት ነች። በማፊት ማልቀስ እንዳለባት የገባት ሴት ነች። እማፊት ሲደረስ ምን እንደሚባል የምታውቅ ሴት ነች። የኔ ቢጤ አይደለችም። አንዳንድ ጉዳዮቻችን ለሚቀርቡን ሰዎች እናወራለን፣ ዳሩ መፍትሄ በእነሱ እጅ ያለ ይመስል። እንደኛ ሞኝ ማን አለ? እመኑኝ፣ ከሐና እንማር። ለጥያቄያችን ሁሉ መልስ ያለው እግዚአብሔር እጅ ላይ ነው። ታበሳጫታለች፣ ታስቆጣታለች፣ ታስመራታለች። ይቺ ሴት ግን ሁሉ ጊዜ ወደ እግዚአብሔር ትሄዳለች። ጸሎቷ ሳይመለስ፣ አዎ ሳይመለስ፣ አምናም አቻምናም ሳይመለስ፣ አዎ ሳይመለስ እግዚአብሔር ጋር ትሄዳለች። ዳሩ ነገር ላልሰመረለት፣ ጥያቄው ላልተመለሰ፣ ሰው ሁሉ በልጦ ጥሎት ለሄደ፣ በጥያቄ ለሚኖር እንደኔ ላለ ምስኪን ወደ እግዚአብሔር ከመሄድ ውጭ ምን አማራጭ አለው? ዝነኛ ስትሆኑ የሚቀባበላችሁ ብዙ ነው። ሀብት ሲኖራችሁ ፈላጊያችሁ ብዙ ነው። ባለመድኃኒት ስትሆኑ ፈላጊያችሁ ብዙ ነው። በጥያቄ ስትኖሩ እናንተን ማንም አይፈልጋችሁም። ግን ስሙኝ፣ እንባችሁን ሄዳችሁ የምታፈሱበት ግን የእግዚአብሔር ክብር በእርሱ ዘንድ አለ። ማንም አይፈልጋችሁም። ይህች ዓለም ዝነኞችን አድናቂ ነች። ጥያቄ ላለባቸው ሰዎች መልስ የላትም። ማንም የለውም። ማንም አያጽናናችሁም። ኢቨን ማን ነው ህልቃና ሁሉ ለምንድን ነው የምታዝኘው? ለምንድን ነው የምታለቅሽው? እኔ እንደውም ከ10 ልጆች አልሻልሽም ምን ይላታል? አይሻላትም። እግዚአብሔር ያጎረጎደውን እግዚአብሔር ሲሞላው ብቻ ነው የሚሻለው። እግዚአብሔር የዘጋውን እግዚአብሔር ሲከፍተው ብቻ ነው የሚሻለው። እግዚአብሔር የከለከለንን እግዚአብሔር ሲሰጠን ብቻ ነው የሚሻለው። እግዚአብሔር የዘጋው ነገር እርሱ ካልከፈተው ነገር በምንም ነገር አይተካም። እግዚአብሔርም መልሱም አይተኬ ነው። እኔ አልሻልሽም ለምንድን ነው የምታለቅሽው ይላታል። እና ሰዎች መልስም ስለሌላቸው ሊያገኟቸው አይፈልጉም። በተለይ በጥያቄ ውስጥ እንደምትኖሩ ካወቁ ስልካችሁን አያነሱ። በእርግጠኝነት ነው የምነግራችሁ፣ አትቀየሟቸው። ጌታ ቀኑን ወደዛ ወደ ስልክ ወደ ማንሳት ቀን እንዲያመጣቸው ከመለመን ውጪ አትቀየሙ። እናንተም ብትሆኑ የምታረጉት ነው። በየጊዜው እየደወለ ትንሽ የቤት ኪራይ ጎሎኛል ለሚላችሁ ሰው እናንተስ ታነሳላችሁ እንዴ? ደወለች እንግዲህ ጸጥ ታስብሉታላችሁ ወይም ዝም ትሉታላችሁ። በኋላ ቀን ስትገናኙ አላየሁትም ነበር የሆነ ነገር አድርጌ። ያው ምን እኮ መገለጥ አይደለም የምናረገውን ነው። እኔ የማረገውን ነው የምነግራችሁ፣ ያው ንስሐም ጭምር ነው። እሺ መቼም የንስሐ ጉዳይ ከተባለ በጣም ብዙ ንስሐ የምንገባበት ጉዳይ ስላለ እሱን አላንሳው፣ እንደ ሆድ ይፍጀው። ዓለም ሚሊዮነሩን ቢሊዮነር የማድረግ ፕሮግራም ነው ያላት።
ዝነኛውን የበለጠ ዝነኛ የማድረግ ታች ወርዶ ጥያቄ ካለበት ጋራ አብሮ የመሆን አቅም የላትም። ዓለም ስላችሁ ይገባቸዋል። ቤተ ክርስቲያንም ጭምር ማለቴ ነው። ማናችንም ብንሆን እግዚአብሔር ግን አይጠየፈንም። ሁሌ ጥያቄ ይዘን ስንመጣ እግዚአብሔር ምን ሊሆን ስንል ምን ይላል? ያደምጣል። ወደኔ ከመምጣት ውጭ ታዲያ ወዴት ይሄድ ነው የሚለው? እኛስ ወደ ማን እንሄዳለን? ደግሞ እድለኞች ነን። ይሄን እድል ያላገኙ አሉ። ከነ ጥያቄያችን የተቀበለን ጌታ ይባረክልን። ከነ ጥያቄያችን እና ሐና ወደ እግዚአብሔር ትሄዳለች። መልስ ሳይገኝ አዎ፣ ጥያቄ ይዞ አዎ፣ ሁልጊዜ አዎ፣ ሁልጊዜ ደግሞም ወደ ቤተ መቅደስ የሄደችው እግዚአብሔር ጋር እንጂ ካህኑ ኤሊ ጋር አይደለም። ለምን? ጉዳዩዋ ከአገልጋዩ ከኤሊም ጀርባ ነው። አያውቀው። መልስ የለውም። መልስ የለውም። አንዳንዴ ቤተ ክርስቲያን ስንሄድ ሰዎች ዘንድ መልስ የሚገኝ ይመስለናል። ቤተ ክርስቲያን ስንሄድ እግዚአብሔር ጋር እንደምንሄድ ማሰብ አለብን። እግዚአብሔር ፊት እንደምንሰበሰብ ማሰብ አለብን። ሰው ጋር አይደለም መልስ ያለው። ወንድሜ ገብረ ማርያምና ወልደ ማርያም የራሱን ጥያቄ አልመለሰም። ከጥያቄ ነፃ ሆኖ የሚኖር አምላክ በዙፋኑ ላይ አለን። ማንም ዘንድ እኔ ይገርሙኛል ሰዎች እንትን ነብይ እንትና ምለው ሰልፍ ተሰልፈው ይገርሙኛል። በጣም እገረምባቸዋለሁ። ሰው ጋር መልስ አለ ብለው መሄዳቸው፣ ደግሞም ከፍለው የመግቢያ ደግሞም በሌሊት ተሰልፈው። ኢትዮጵያዊ ሰልፍ አይሰለቸው? የዳቦ ሰልፍ፣ ነቢያት ጋር ሰልፍ፣ የነዳጅ ሰልፍ፣ ንገሩኝ። የሁሉ ሰልፍ፣ የእንትን ሰልፍ፣ የእንትን ሰልፍ። አንዱ ዝም ብሎ ቆመ። አንድ የሆነ ሱቅ አጠገብ ሲቆም አንዱ መጥቶ ቆመ። ቀጥሎ ቆመ። ሰልፍ ሆነ። ፊት ያለው ሰው ለምንድን ነው የቆምከው ሲባል ኧረ እኔ ሰው እየጠበቅኩኝ ነው። ሰልፍ ያለበት ቦታ ይወዳል። ተራ መናኛ እንኳን ቢሆን ሰው ግርግር ከፈጠረ ሰው ይወዳል። መች ክቡር ለሆነ ነገር ሰው መች ተሰለፈ? ክቡርማ ኢየሱስ ነበር። አልተሰለፈም። ሰው አልተሰለፈም። ካህኑ ኤሊ ጋር አልሄደችም፣ እግዚአብሔር ጋር ነው የሄደችው። ስለዚህ ብዙ ነገር ቢያቁም አገልጋዮች፣ ብዙ ጥያቄዎቻችን ግን ከአገልጋዮች ጀርባ ነው። አናውቅም። ለዛ ነው ካህኑ ኤሊ ጋር ባለበት ቤተ መቅደሱ ሄዳ ድምጿን ሳታሰማ የጸለየችውም ለእግዚአብሔር ስለሆነ ነው። ለኤሊ እንዲሰማ ቢሆን ኖሮ እሱ ፊት ትጸልይ ነበር፣ እሱ ፊት ታወራ ነበር። በስውር ድምጿን ሳታሰማ የጸለየችው በስውር የተጸለየው ጸሎት የሚሰማ አምላክ እንዳለ ስላወቀች ነው። ስለዚህ ጸሎት ቤት የእግዚአብሔር ቤት ነው። ጸሎት ቤት እግዚአብሔር የሚደመጥበት፣ እግዚአብሔር የሚናገርበት ቤት ነው። ከጸሎት ቤት አትቅሩ። እግረ መንገድ እኛ አንድ ጊዜ አንዲት እህት ከነበርንበት ቤተ ክርስቲያን ቀረች ለብዙ ወራት እና በኋላ ተፈልጋ ተገኘች። ለምን ቀረች ስትባል በአገልጋዩ ተሰናከለች። ምንድን ተሰናከለችው? ከአንዲት እህት ጋር ሆና በሰላምታ አድሎ አረገ መሰለኝ። ያችኛዋን እህት 5-6 ጊዜ ሳማት፣ ይችኛዋን አንዴ ብቻ በታጋይ ሰላምታ ግው አርጓት ሄደ። በዛ ምክንያት ተሰናከለች እና ቀረች። በኋላ እሷን አባብለን ወደ ጌታም ወደ ቸርችም ለመመለስ ብዙ ፈጀብን። ያው እንደምታውቁት ከቅዱሳን ስንርቅ ከጌታም ልባችን ይርቃል። እመኑኝ፣ ከጌታ ልቡ ያራቀ ሰው ከቅዱሳን ማህበር አይርቅም። እግዚአብሔር ደግሞ በረከቱን በዚህ መሃል አረገው። አንዱ እግዚአብሔር የሸወደን ነገር ቢኖር በረከቱ በቅዱሳን መካከል አደረገው። ስለዚህ በቅዱሳን መካከል እግዚአብሔር ያድራል እና ድምጿን ሳታሰማ በእግዚአብሔር ፊት ጸለየች እና እግዚአብሔር ጋር ትሄድ ነበር
እንዲህ ልበል ሁለት ነገር ልተውላችሁ ምንም ጥያቄ ይኑራችሁ ምንም ይኑራችሁ ወደ ጌታ ፊት ከመሄድ አትወዝኑ እማፊት ምን ማቅረብ ምን የጸሎት ርስ እማፊት ማልቀስ እንዳለብን እንወቅ ፈገግ ላለልን ሁሉ ፊት መነፍረቅ የለብንም ይታዘበናል እንጂ መፍትሄ የለውም አልቅሱ ግን እግዚአብሔር ፊት አልቅሱ ወደ እግዚአብሔር አብዝተን ስንሄድ ሁለት ነገሮች ይሆናሉ አንዱ ጸሎታችን ይመለሳል በጣም አብዝተን ወደ እግዚአብሔር ስንሄድ ያለ ማቋረጥ ስንሄድ ጸሎታችን ይመለሳል ካልሆነም እኛ እንለወጣለን እና አንተ ወንድም ሰብስቤ አንተ ምን ትላለህ ወደ አብዝተ ወደ ጌታ ፊት ስትሄድ ጸሎትን የተመለሰው አንተ ተለወጥ ካላችሁኝ ዛሬ ከናንተ አልደብቅም እንብዛም የተመለሰልኝ ጸሎት ትዝ አይለኝም ግን እኔ ተለወጥኩ የጸሎት ርስ ያበዛው ስመጣ ይመልስልኛል ብዬ ስጠብቅ እግዚአብሔር እኔን ለወጠኝ ሰው እግዚአብሔር ፊት ሲቀርብ በአብዛኛው ከጸሎቱ መልስ ይልቅ ይለወጣል እግዚአብሔር የኔን የጸሎት መልስ ለመመለስ ሸሚዝ አይሰበስብም እኔን ለመለወጥ ግን ዘመናት ይፈጅበታል እግዚአብሔር ጋር ቀርቦ ሳይለወጥ የቀረ የለም በአእምሮአችሁ መታደስ ተለወጡ ይለናል እንጂ እግዚአብሔር ነገራችሁን እንዲቀይርላችሁ ጸልዩ አልተባለም ዛሬ በጣም ልጫናችሁ እናንተ ተለወጡ ችግሩ እናንተ ጋር ነው እናንተ ብትለወጡ እግዚአብሔር እንዴት እንደሚመልሰው ታውቃላችሁ መመለስ የሚለው ሐሳብ በእንትን ውስጥ ላስቀምጠውና ለማንኛውም ጉዳያችን እንዲለወጥ በጣም ጸለይን በአብዛኛው እግዚአብሔር እኛን ለወጠን ምን እንዲገባን መሰላችሁ ይሄውል ወንድም ሰብስቤ እግዚአብሔር ማለት ነው ወንድም ይበለኝ እስቲ ለዛሬ ይሄውል ወንድም ሰብስቤ ልጄ የጸሎት መልስ ስለተመለሰ አትኖርም የጸሎት መልስ ስለዘገየ አትሞትም አንተ የምትኖረው በጸሎት መልስ አይደለም በእግዚአብሔር ነው የምትኖረው አማኝ በጸሎት መልስ አይኖርም በጸሎት እንጂ አማኝ ሲጸልይ ግቡ የጸሎት መልስ ከእግዚአብሔር እጅ መመንተፍ አይደለም ከእግዚአብሔር ጋር ህብረት ማድረግ ነው የሚበልጠው እሱ ነው ከጸሎት መልስ ይልቅ ህብረት ይበልጣል እግዚአብሔርን የምንፈልገው የጸሎት መልስ ይዘን ልናስገብረው አይደለም ፊቱን ፍለጋ ነው በአብዛኛው የጸሎት ደርዘን ርስ ይዘን መጥተን እሱ ፊት ስንቀርብ ሲነካን ርሶቻችንን ረስተን አንተ ትበልጥብኛለህ ብለን እናውቃለን ደግሞም ስለሚበልጥ ስሙኝ ብዙ ያልተመለሱ የጸሎት መልስ አሏችሁ አልሞታችሁም እንግዲያው የምትኖሩት እጅ በእጅ ፍቅር እንዲደረጅ በሆነ በጸሎት መልስ አይደለም በእግዚአብሔር እንጂ አትሞቱም ብዙ ያልተመለሰ ጥያቄ አለ አይመለስ አትሞቱም ይመለስላችሁ ቅንጣት በእናንተ ላይ ምንም አይጨምርም እግዚአብሔር ከጸሎት መልስ በላይ እንድንወደው እግዚአብሔር ያለ ጸሎት መልስ መኖር እንደምንችል ያሳየን ጫን ብዬ ልናገር እዚህ ጋር ሐናም ገብቷታል በኋላ አንድ ያነሳችሁ ሐሳብ አለ ምንድነው የምትለው ብትሰጠኝ ላንተ እሰጥሃለሁ ምን ማለቷ ነው የሰጣትን ለምን ትሰጣለች ዋናው አንተ ነህ እኔ በስጦታዬ ተደግፌ ምኖር ሰው አይደለሁም ከተቀበልኩት ስጦታ ይልቅ ሰጪው አንተ ትበልጣለህ ያለ ስጦታው ኖር ያለሁ ያለ አንተ ግን መኖር አልችልም የመሰንበቴ ሚስጥር ሁሉ ነገር ጸሎት ተመልሶልኝ ኑሮዬ ትክክል ሆኖ ትዳሬ ተስተካክሎ ደሞዜ በቂ ሆኖ ነገር ሁሉ ተስተካክሎ አይደለም በሚያኖረው ጌታ ነው ምኖረው በቃ ይኸው ነው የኖርነው ጤናችን ስለተሟላ አይደለም ስላላመመን አይደለም ስለማያመን አይደለም ብዙ ብር ስላለን አይደለም የማያመው የማይጎልበት ጌታ የኛ ስለሆነ ነው
አሁን እኔ ሳላውቅ ጮኩኝ። ከ15 ቀን ምናምን በፊት ለ2 ወር ያህል ሐኪም መናገር ከልክሎኝ ነበር። ጉሮሮ ይቆስሎ በጣም ከፍተኛ ደረጃ ላይ ደርሶ ስጋት ውስጥ ሚጥል እና አሁን ዳንኩ። እንዳትጮህ ብሎ ነግሮኝ ነበር። በቃ አመል ለምዶብና ምን ልላችሁ ፈልጌ ነው፣ በጣም ተመርምረን ጤናችን ሁሉ ትክክል ስለሆነ አንኖርም። በጣም ያሰጋል የሚባሉ ነገሮች ስላሉ አንሞትም። መኖሪያችን የዘላለም አምላክ እግዚአብሔር ነው። በኔ ኑሩ ነው ያለው። በኔ ኑሩ ነው። አትስጉ፣ ምንም አትስጉ። ኑሮ የስጋት ቀጣና ነው። ያሰጋል። የኢትዮጵያ ኑሮ፣ ጤንነት፣ የቤተሰብ ጉዳይ፣ የትዳር ጉዳይ ከኑሮ ጫና የተነሳ ኑሮ ትዳር ተንገጫገጨ። የብዙ ሰው ቤት ተንገጫገጨ። ብዙ ሰው ጥሎ ሊጠፋ ያስባል። ጥለህም አትጥፋ፣ አትፍራ። ከምትፈራው ነገር በላይ እግዚአብሔር ትልቅ ነው፣ ትልቅ ነው። ስለዚህ እግዚአብሔር ያኖረን ያሰነበተን እጅ በእጅ ጥያቄያችንን እየመለሰ አይደለም፣ አይደለም፣ አልተመለሰልኝም። በጌታ 34 ዓመቴ ነው። አዲስ ክርስቲያን ሆኜ ያለኝ ነገር ዛሬም ድረስ አልተፈጸመም። አሁን ገብቶኛል። የጸሎት መልስ አነፍናፊ አይደለሁም፣ እሱን ፈላጊ እንጂ። ሰው በጸሎት መልስ እንደማይኖር ገብቶኛል። ብዙ ነገር ስላለው እንደማይኖር ገብቶኛል። እንደሚኖሩ በጣም እርግጠኛ የሆኑ ኑሯቸው ጥሩ፣ ትዳራቸው ጥሩ፣ ጤንነታቸው ጥሩ፣ ሁሉ ነገር አሪፍ የመኖር ተስፋቸው 100% የተባሉ ሰዎች ካጠገቤ እያሉ ሸኝኋቸው። እኔ በብዙ ጉድለት አለው። ዋናው የሚፈለገው መኖር አይደል? በቃ ትኖራለህ። ኑር ባለህ ጌታ። እኛን ለማኖር እግዚአብሔር ጥያቄ ሁሉ መመለስ አይጠበቅበትም። በአንቺ ዘንድ ባለፍኩኝ ጊዜ ጊዜው የፍቅር ጊዜ ነበር እና አየሁሽ ከነትብትሽ ሳይቆረጥ እኔም በሕይወት ኑር ያልኩሽ ይላል። ይገርማል በጣም። በሕይወት ኖረች። ቃሉ ነው የሚያኖረው። ቃሉ ነው የሚያኖረው። እሱ ነው የሚያኖረው። እግዚአብሔር ነው የሚያኖረው። ስላለን ኩራት አይሰማንም፣ ስለጎደል አናለቅስም። በሚያኖር ጌታ ነው የምንኖረው። ስለዚህ እግዚአብሔር ጋር በጣም አብዝተን ስንቀርብ ከጸሎታችን መልስ ይልቅ እሱ ይገዝፍብናል። ለምን ነበር የተንበረከኩት? አንድ ሁል ጊዜ በጣም መገረምበት ጥቅስ አለ። የመጨረሻ በዚህ ሐሳብ ላይ ከናንተ ልጁ ዳቦ ቢለምነው እባብ የሚሰጠው እና አሳ ቢለምነው እንዴት ነበር? ዳቦ ቢለምነው ድንጋይ፣ አሳ ቢለምነው እባብ የሚሰጠው ማን ነው? ምክንያት እናንተ ክፎች ስትሆኑ ለልጆቻችሁ ይህን ማድረግ ካወቃችሁ የሰማዩ አባታችሁማ እንዴት ብሎ የኛን ተፈጥሮ ማንነትና የሆነው ለልጆቻችን ያረግነው ነገር ያነጻጽራል። የሰማዩ አባታችሁማ እንዴት አብልጦ አሳ ስትለምኑት አሳ፣ ዳቦ ስትለምኑ ዳቦ አይሰጣችሁም አይልም። መንፈሱን ነው የሚለው። ዳቦ ስንለምነው መንፈሱ ሰጠና ዳቦውን አስረሳን። መጥቶ ነካ ያረጋችሁና የቤት ኪራዩ ረስቶ ተባርካችሁ ትነሳላችሁ። እንደሱ ነው ያደረገው። እንደሱ ያረገ ነው ያሰነበተን። እግዚአብሔር ብዙ ነገር ሰጥቶ አይደለም ያሰነበተን፣ ራሱን ሰጥቶ ነው። እግዚአብሔር ይባረክልን። ሁለተኛውን ሐሳብ ላንሳ፣ አላድክማችሁ። እሺ፣ ሁለተኛው ይቺ ሴት በጣም እግዚአብሔር ጋር እየሄደች ነው የምትጸልየው። እስከ መቼ ካላችሁ እስኪ ከፈትላት ድረስ በትጋት ታንኳኳለች የእግዚአብሔርን ደጅ። በቃ ትናንት ጠየቁ፣ ከትናንት ወደ ጠየቁ ብላ ተስፋ አትቆርጥም። በየጊዜው እየሄደች እግዚአብሔር እስኪ ከፍትላት ድረስ ታንኳኳለች። ደግሞ በትጋት ለሚያንኳኳ መከፈቱ አይቀሬ ነው። በማይመች ሁኔታ ውስጥ ሆኖ ጌታን መጠበቅ መቻል። በማይመች እኛ አንዳንዴ በሚመች ሁኔታ ውስጥ እንኳን ጌታን መጠበቅ እንቸገራለን። ይቺ ሴት በማይመች ሁኔታ ውስጥ ጌታን ትጠብቃለች። ምዕራፍ 2 ቁጥር 9 ላይ እንዲህ የሚል ቃል አላት። እርሱ የቅዱሳኑን እግር በሰላም ይጠብቃል ትላለች። ምን ማለት መሰላችሁ? እኔ ሲገባኝ
ብዙ ነገር ሆኖ ብዙ ነገር ደርሶብኝ በልቤ እንደው የሆነ ነገር ለማድረግ ሳላስብ ቀርቼ አይደለም፣ ግን ያሰብኩት ነገር እንዳላረግ እግሮቼን ከለከለ። እንደሱ ተረጉም ነው ትርጉም ይሰጠኝ። ከለከለ። ሰው ነኝ፣ ይሞታል እንደ ብዬ የሆነ ነገር ልገባ አስቤ ነበር እንዳላረግ፣ ግን አቅሜን ነሳኝ፣ ከለከለኝ። እግሮቼ እንዳይሄዱ ከለከላቸው እና ሲያከናውነው ሲፈጽመው ክሬዲቱ ለሱ ነው። በሐሳቤ ካደረኩት በተግባር እንዳደረኩት ነው። አንተ ያደረከው በአንተ ምሕረት ነው፣ እኔ የሚቆጠርልኝ የለኝም እንድል ነው። ስሙ ይቀደስ። እስኪከፈትላት ድረስ ታንኳኳለች። አላቆመችም። በማይመች ሁኔታ ውስጥ ጌታን መጠበቅ፣ ከጌታ ጋር መቆየት፣ ጥያቄ እያለ፣ የጤንነት ጥያቄ እያለ፣ የኑሮ ጥያቄ እያለ፣ የቤተሰብ ብዙ ጥያቄ እያለ፣ በማይመች ሁኔታ ውስጥ አንዳንዴ አማራጮችም እያሉ ጌታ ይበልጥብኛል ብሎ ማንም እንደሚሄደው አልሄድም እንዴ እንዳንል ጌታ ይበልጥብኛል ብሎ ከነ ጥያቄ መቆየት በስብከት ደረጃ ቀላል ነው እንጂ ከነ ጥያቄ ዘመናት ማስቆጠር ቀላል እንደሆነ አልነግራችሁም። ከባድ ነገር ነው። ለዘመናት ማልቀስ፣ ለዘመናት የጥያቄ ምልክት መሆን፣ ሰው ሁሉ በጥያቄ ምልክት ሲያውቃችሁ ቀላል ነው ብያለንም ከባድ ነው ይገባኛል። ቢሆንም ግን በማይመች ሁኔታ ውስጥ ጌታን እየጠበቁ መቆየት እግዚአብሔር በቅጡ የገባቸው አማኞች አይነተኛ መገለጫ ነው። ልድገመው። ከነጥያቄ መልስ ሳያገኙ እያለቀሱ መኖር፣ ከነጥያቄ መኖር፣ በጥያቄ ውስጥ መቆየት፣ አማራጭ እያለ አማራጭ ሳይዙ መቆየት እግዚአብሔር በቅጡ የገባቸው በቅጡ የተረዱ አማኞች አይነተኛ መገለጫ ነው። እግዚአብሔር ሰው በቅጡ ሲገባው ይሄ ነው የሚሆነው። ከነ ችግሩ እግዚአብሔርን ይጠብቃል። ጥሩ ምሳሌ አለን። መዝሙር 40 ቁጥር 1 ላይ ቆይቼ እግዚአብሔርን ደጅ ጠናሁት። ለስንት ጊዜ እኔ እንጃ፣ ግን በቆይታ ቆይቼ። ሰውየው የት ነው ያለው? ረግረግ ጭቃ ውስጥ፣ በማይመች ሁኔታ ውስጥ ነው ያለው ጸሐፊው። ረግረግ ጭቃ የሚያውቃለ? እስቲ እጁን ያሳየኝ። ረግረግ ጭቃ ጥቂት ሰው ነው የሚያውቀው። የአዲስ አበባ ልጆች እሺ። ረግረግ ጭቃ ማለት ከገባችሁ አትወጡም ከናንተ በላይ የሆነ ኃይል ካልመጣ በቀር እና ትሰምጣላችሁ። ይሄኛውን እግራችሁ ነቅላችሁ ለማውጣት ስትሞክሩ የበለጠ ነው የምትገቡት። ደግሞም እንደምንም ነቅላችሁ ከሆነ ሌላ አትችሉም መውጣት። ከናንተ የበለጠ ኃይል መምጣት አለበት ከዛ ውስጥ ሊያወጣችሁ የሚችል። ጸሐፊው ረግረግ ጭቃ ውስጥ ነው የሚኖረው። በዚህ ረግረግ በሆነ ጭቃ ውስጥ ለስንት ዓመት እንደሆነ አላውቅም፣ ግን በቆይታ እግዚአብሔርን ደጅ ጠናሁት ይለናል። ምን አይነት ዕውቀት ነው! ስለ እግዚአብሔር መረዳት አይመስለኝም፣ እግዚአብሔርን መረዳት እንጂ እግዚአብሔርን ማወቅ እንጂ። መረጃ አይመስለኝም፣ ትክክለኛ ዕውቀት እንጂ። እና እዛ ውስጥ ሆኜ እግዚአብሔርን ደጅ ጠናሁት፣ ያለ ማቋረጥ ጠራሁት። አልተፍጨረጨርኩም፣ የሆነ ነገር አልፈለኩም፣ ልወጣ እንደማልችልም ገብቶኛል። ሊረዳኝ ወደሚችለው ጌታ ግን ጮህ እና ምን አረገልኝ ይላል። እርሱም ሰማኝ፣ ከረግረግ ጭቃም አወጣኝ፣ ዳግም እግሮቼን እንዳይሰናከሉ ባለት ላይ አቆማቸው። አወጣኝ፣ ቆይቼ እግዚአብሔርን ደጅ ጠናሁት። መዝሙር 130 ቁጥር 6 ላይ እግዚአብሔርን መጠበቅ ዘብ ማለዳን እንደመጠበቅ ነው ይላል። ምን ማለት ነው? ዘበኛ ጥበቃ ማለዳን እንደሚጠብቅ እግዚአብሔርን የሚጠብቅ ሰው እንዲህ ነው ይላል። ወይም በሌላ ትርጉም ዘብ ማለዳ ንጋትን ከሚጠብቅ ይልቅ እኔ እግዚአብሔርን ጠበቅኩት ነው የሚለው። ይልቅ ተጠባበቅኩት፣ ንጋትን ተጠባበቅኩ ይላል። ለምን? በሁለት ምክንያት ጌታ ስትጠባበቁት መምጣቱ ስለማይቀር እና
ሁለት ነገር ማወቅ አለብን ጌታን ስንጠብቅ። አንዱ መንጋቱ አይቀርም። በማይመች ሁኔታ ውስጥ እግዚአብሔርን ለጠበቁ እመኑኝ ይነጋል። ሁለተኛው በጊዜው ነው የሚነጋው። እስከሚነጋ መጠበቅ አለባችሁ። ምንም ብትቸኩሉ ጠምዝዛችሁ ማለዳ አታረጉም። ሰዓታችሁን ጠምዝዛችሁ ከሌሊቱ 6 ሰዓት 12 ሰዓት አታረጉትም። ብታረጉትም አይነጋም ራሳችሁን ካልሸወዳችሁ በቀር። አይነጋም ወይ ብትሉ በሰዓቱ ነው የሚነጋው። እግዚአብሔር ወደሚነጋበት ሰዓት ያድርሰን። የእምነት አንዱ ስራ እግዚአብሔር ለሚሰራበት ቀን እኛን መጠበቅ ነው። ለምን? እግዚአብሔር የታመነ እንደሆነ እምነት ይነግረናል። እግዚአብሔር በቃሎቹ የታመነ ነው ይለናል። እና ምን እናርግ ስትሉት እምነት ጠብቅ፣ እስኪ ነጋ ጠብቅ፣ ሰዓትን አትጠምዝዘው። ይሞታሉ ወይ ብለህ የራስን መንገድ አትሂድ። እነንትናም ሄዱ እኔ ብቻ ነኝ እንዲህ አትበል። ጠብቅ፣ መንጋቱ አይቀርም። እግዚአብሔር ጨለማህን ያበራዋል። በማይመች ሁኔታ ውስጥ ሆነው ጌታን ለሚጠብቁ መንጋቱ አይቀርም። መቼ ግን? በጊዜው፣ በራሱ ጊዜ፣ በእኛ ጊዜ አይደለም። የእኛ ጊዜ እና የእግዚአብሔር ጊዜ የተለያየ ነው። እና እኔ ሰዎችም አይቻለሁ እኔ አፍሬ አላውቅም ምናምን ብለን ዘምረን እናውቃለን። እኔ ማት ጊዜ ነው ያፈርኩት፣ ፈጽሜ ያላፈርኩም እንጂ እኔ አፍሬ አላውቅም ስላልኩ አይመጣም። ሰዓቱ ካልደረሰ በፍጹም አይመጣም። እግዚአብሔር በዚህ መረዳት ይሙላል። እኔ ባልኩት ጊዜ ሳይሆን በራሱ ጊዜ መጥቶ ደግሞ አሳፍሮኝ አውቃለሁ። ስለዚህ የእግዚአብሔርን ሰዓት መጠበቅ፣ እንደምታውቁት በዚህ ዘመን ጌታን መጠበቅ የሚባለው ነገር ከመጽሐፍ ቅዱስ ቢሰረዝ ሰው ሁሉ ይመርጣል። ለምን? ፈጣን ምግብ፣ ፈጣን ሎተሪ፣ ፈጣን እንትን። ኧረ ፈጣን የጸሎት መልስም የሚል አለ። ፈጣን የጸሎት መልስ የሚፈልግ ሁሉ የሚሉ አይቻለሁ። ይገርማል። በጣም ነው የሚገርመው። ፈጣን እና ፈጣን ጸሎት የለም። በቆይታ ብትጠብቀው ግን መምጣቱ አይቀርም። ሶስተኛውና የመጨረሻው ልናገር፣ ሰዓቱ እየሄደ። ስለዚህ ጌታን በትዕግስት መጠበቅ፣ በቆይታ መጠበቅ፣ በማይመች ሁኔታ ውስጥ ሆኖ መጠበቅ የእውነተኛ እግዚአብሔርን በቅጡ የተረዳ አማኝ አይነተኛ መገለጫ ነው። በቅጡ እግዚአብሔርን የተረዳ ሰው መገለጫው በጣም መስበክ አይደለም፣ መዝሙር መዘመር፣ የሆነ ነገር ማድረግ አይደለም። በማይመች ሁኔታ ውስጥ ጌታን መጠበቅ ነው። ጌታን ስታውቁት ይመጣል፣ ይታደገኛል። እግዚአብሔር የተመሰገነ ይሁን። አይገርማችሁ? ከኋላ የፈርዖን ሰራዊት፣ ከፊት የተንጣለለ ባህር። እግዚአብሔር ቆሙ ሲል በቃ መቆም። አረ የሆነ ነገር አድርጉ ቢባል ነበር የሚያዋጣው። የእግዚአብሔር መልስ ምክንያታዊ ለሆነ አእምሯችን ምቹ አይደለም። ምክንያታዊ የሆነ አእምሯችን ሰራዊት ከኋላ መጥቷል፣ ከፊት ውሃ ሞልቷል፣ የሆነ ነገር አርግ ነው፣ የሆነ ነገር ቢያረግ ነው፣ የሆነ ነገር ሲያረግ ነው ስራ የሰራ ቢመስለው። እግዚአብሔር ግን ጸንተህ ቆም፣ የሚታዘዙት የድል ባለቤት ይሆናሉ። ከአእምሯችን ከሚነዘንዘን ሪዝን ብለን ከምንጠይቀው ጥያቄ ይልቅ የእግዚአብሔር አንድ ንግግር ይበልጣል። አእምሯችን በየቀኑ የሚፈበርካቸው ጥያቄዎች አሉት። እግዚአብሔር በየቀኑ ለሚፈበረኩ ጥያቄ መልስ የመመለስ ግዴታ የለበትም። ከጥያቄ በላይ ግን እንደሆነ ያስተምረናል። ሶስተኛውን ልናገር። የሞተ አማኝ ወይም አገልጋይ የኔ ነው ወይም የኔ የሚለው ነገር የለውም። ቁጥር 11 ላንብበው። ሐና ያለችው እርሷም አቤቱ የሰራዊት ጌታ ሆይ የባሪያህን መዋረድ ተመልክተ ብታስበኝ እኔንም ባትረሳ ለባሪያህም ወንድ ልጅ ብትሰጥ እድሜውን ሁሉ ለእግዚአብሔር እሰጠዋለሁ፣ ምላጭም በእርሱ ላይ አደርስም ብላ ስለተሳለች። ወደዚህ ደረጃ የደረሰችው በአንዴ እንዳይመስላችሁ። በጣም ብዙ ዘመን ተላልጣለች።
በጣም ብዙ ዘመን አልቅሳለች። ምናልባት በፊት ልጅ የምትፈልገው እንደው ዝም ብዬ ሳስብ ማን ከማን ያንሳል ለማለት ይሆን? እኔም ወጋየሁ እንደ ሰው ለማለት ይሆን? በጣውንቷ ፊት ይዛ ልጇን ዝው ዝው ለማለት ይሆን? አላውቅም። አይታ በመጨረሻ እንዲህ አለች። ምናልባት የኤሊ ቤትም ዝርክርክነት ሳታይ የቀረች አይመስለኝም። ጸሎት ስትሄድ ልጆቹ እዛ ያሉትን ሴቶች ሲደፍሩ ሜንጦ አውጥተው ስጋ ሲበሉ ታለች። ስታይ እግዚአብሔር ሰው እንደሌለው ያየች ይመስለኛል። ጌታ ሆይ ብትሰጠኝ እንደነንትና ልጅ እንጨት ሚለቅም ውሃ ሚቀዳ እንደነንትና ልጅ ሚላላክ አይሆንም። እንጨት ሚቀዱ ሚላላኩማ ጩሉሌዎች ሞልተዋል። ላንተ ሚኖር አረጋዋለሁ። በቀላሉ እንዳይመስላችሁ አንድ ልጅ ተገኝቶ አንድ ልጅ በስለት የተገኘ ብትሰጠኝ እሰጥሃለሁ። ሞታለች። በፕሮሰስ ውስጥ ሞታለች። እኔነቷ ሞቷል። የኔ የሚለው ሞቶ ለጌታ ማለት ለኔ የሚለው ሞተ። በብዙ ሂደት እግዚአብሔር ላንተ ብቻ ወደ ማለት የሚያመጣን በብዙ ሞት ፕሮሰስ ውስጥ ካሳለፈን በኋላ ነው። ሰው ደግሞ ጠንካራ ነው፣ በቀላሉ አይሞትም። በቀላሉ እጅ ይሻንልም፣ በቀላሉ አንሞትም። የሞትን ይመስለናል እንዴ ሞቻለሁ ምናምንልና እንዳልሞት ሲነኩኝ ይገባኛል። ያ ወንበዴ ሁለት የተሰቀሉት እዛ ይሏቸው አቤት አስታውሳችኋቸው? ሞቻለሁ ብለው ጸጣሉ። ጨልጀዲ ሁሉ በኋላ እየመጡ በጦር ሲወጓቸው ኢየሱስ ደምና ውሃ ወጣው ነፍሱን በፈቃዱ ሰጥቶ ስለነበረ። እነኛ ግን ጸጥ ብለዋል። እንደሞተ ሰው ሲወጓቸው አላችሁ እንዴ አውርደው ሰባበሯቸው። በፈቃድ ካልሞትክ ሚሰባብርህ ወንድምህ አጠገብህ ነው ያለው፣ ሩቅ እንዳይመስልህ። በፈቃድ ሞት። ያለ ውሎ አበል ነው የሚሰባብርህ። ሰው በቀላሉ እጅ አይሰጥም፣ አይሞትም። ብዙ ጊዜ የሞትኩ ይመስለኝ ነበር። ሲነኩኝ ለካ ሕያው ነኝ። እኔ ለጌታ ብዬ ነው እንጂ እጄ በሶ ጠብቷል ብዬ ሁሉ አውቃለሁ። በእውነት ለጌታ ብዬ እና የሞት አማኝ የኔ የሚለው ነገር አይኖረውም። ሐና ወደዚህ መጥታለች። ለጌታ ብትሰጠኝ ለጌታ፣ ብታኖረኝ ለጌታ፣ ብትነሳኝ ለጌታ፣ ይሄን ብታረግ ለጌታ። የኔ ወይም ለኔ የሚል ነገር የለውም። ለምን? መሞት ካልቻልኩ እግዚአብሔርን ማገልገል አልችልም። እግዚአብሔርን ማገልገል የሚችለው የሞተ ሰው ብቻ ነው። በፍጹም። ለዚህ ነው ማገልገል የሚያስፈራው፣ የሞተ ሰው ብቻ ማገልገል ስላለበት። እግዚአብሔርም ደግሞ እንድንሞት እየተከታተለ እጃችን የሚገቡ ነገሮች በሙሉ ያስጥለናል። እና የሞት አገልጋይ የሞት አማኝ የኔ የሚለው ነገር አይኖረውም። በመጨረሻ ካለውም ከፈኑ ብቻ ነው። ምን ታስባላችሁ? እገረማለሁ። የአፍሪካ ፓስተሮች የሀብት ዝርዝር ይላል። የኢትዮጵያ ፓስተር ነቢያቶች የሀብት ዝርዝር ይላል። እገረማለሁ። ይገርማል። የእግዚአብሔር ሰው፣ የእግዚአብሔር ሕዝብ፣ የእግዚአብሔር አገልጋይ ቢኖረውም ከፈኑ ብቻ ነው። የኔ የሚለው ነገር አይኖረውም። የኔ የሚለው በሰማይና በምድር ስልጣን ያለው እግዚአብሔር ብቻ ነው። ቅርብ ቀን አንድ ነገር አነበብኩ። አንድ ናይጄሪያዊ 50 ሚሊዮን ዶላር ያለው ፓስተር ከነ ሀብቴ ቅበሩኝ ብሎ እና መርሴዲስ ውስጥ የሚያምር መርሴዲስ ውስጥ አርገው ሀብቱን አርገው አፈር ሲያለብሱት አይቻለሁ። አፈር ነህና አፈር ብላ የሚባል አይነት ነው። አይ ፓስተር እገረማለሁ። በጣም ያስገርመኛል። ለምን ትዝ እንዳለኝ አላውቅም። እግዚአብሔር ብቻ አለኝ እስክንል ድረስ እየተከታተለ ያስጥለናል። ያስኩት ስንል ያመልጣል። አሰርኩ፣ በአየር ላይ ወጋሁ፣ ቆላሁት፣ አመከንኩት። ንብረቴን የምትቃወም እንትኔን የምትይዝ የዘንዶ መንፈስ፣ የሟርት መንፈስ። ሟርት አይደለም፣ እግዚአብሔር ነው እየተከታተለ አንዳንድ ነገር የሚያስጥልን።
አለኝ የምትለው እሱ ብቻ እንዲሆን ጨምሩን አሜን በሉ። እግዚአብሔር ይባረክልን። ለምን ብትሰጠኝ ባሪያህን ብታስባት ወደ ማለት የሚመጣው በብዙ ህመም ቁስል ከማለፍ ነው። ከህመም ውስጥ ከመስቀሉ ያልወጣ ስነ መለኮት ከፊክሽን አይተናነስም። የስነ መለኮት ዕውቀት መረዳት የሚለካው እግዚአብሔርን ባለፍክበት በህመም መጠን ነው። ባለፍክበት በመስቀሉ መንገድ ነው። በስነ መለኮት 4 ዲግሪ ስለሰራህ አይደለም። የነገረ መለኮት ዕውቀት ጥልቀቱ የሚለካው ምን ያህል እንደሆነ የሚታወቀው እግዚአብሔር ባቆሰለህ መጠን ነው። ስላላቆሰለ ስላላደማህ እግዚአብሔር ምንም መናገር አትችልም። ምንም ማለት አትችልም። ሐና አለቻ ጀመረችዋ ምዕራፍ 2 ለካ ሐና ልጅ ብቻ አይደለም የወለደችው ጸሎትም ነው መዝሙሩም ነው። ሃሌሉያ! እንዲህ አለች እንደዚህ አለች። ምን ነበር ያለችው? ቀንዴ በእግዚአብሔር ከፍ ከፍ አለ፣ አፌም በጠላቶቼ ላይ ተከፈተ። አትሳቱ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው፣ ስራውን ይመዝናል። መካኒቱ 7 ወለደች፣ ብዙ የወለደች ደከመች፣ ኃያላን ደከሙ በለው። አየህ፣ ይሄ ከስነ መለኮት አይደለም፣ ከተሰበረ ከደማ ከቆሰለ ልብ ነው። ክብር ሁሉ ለመድኃኔዓለም ይሆን። ያ ስላላቆሰለህ እግዚአብሔር ምንም ማለት አትችልም። ስላላስለቀሰ ስላላስደማ ስላላስነከሰ እግዚአብሔር ቲዮሪ ነው የምታውቀው። ምንም ማለት አትችልም። ዝም በል ምንም ማለት አትችልም። የመስቀሉን መንገድ ካልመረጥክ፣ በቆይታ እግዚአብሔርን መጠበቅ ካልተማርክ፣ እግዚአብሔር እንዲያቆስልህ እንዲያደማ ካልፈቀድክ ካንተ ምክር አይወጣም፣ ካንተ ጸጋ አይወጣም፣ ካንተ ክብር አይወጣም። ክብር፣ ምክር፣ ጸጋ፣ ሀብት፣ ዘላለማዊ ነገር የሚወጣው ከቆሰለ ከተሰበረ ልብ ነው፣ ከደማ ልብ ነው። ምህረት የሚወጣው፣ ይቅርታ የሚወጣው፣ ሁሉን መውደድ የሚመጣው። ክብር ለስሙ ይሁን። ሁሉም አባቶች ቆስለዋል። ያዕቆብ ቆስሏል፣ ጳውሎስ ቆስሏል፣ አብርሃም ቆስሏል፣ ኢየሱስ ቆስሏል። አስታወሳችሁ ያዕቆብን? ከያቦቅ ወንዝ ማዶ ያለውን ሁሉ አሻግሮ ከቀረ በኋላ እግዚአብሔር በዛ ተገናኘው፣ አገኘው። በአንድ ጨለማ ተደብቆ ባለበት እግዚአብሔር መጥቶ በላዩ ላይ ተጠመጠመ። የሚቀጥለው የህይወት ምዕራፍ እንዳለፍከው አይሆንም፣ አሁን ሌላ ምዕራፍ መሆን አለበት ያለው ይመስላል። እና ያዕቆብ ይፈራል። የሚፈራው አንድ ኤሳውን ነው፣ 2 ላባን ነው። ጠላቶቹ ናቸው። ያረገውን ስለሚያውቅ በዛ ሌሊት መጥቶ ሌሊት በሙሉ የታገለው የያዕቆብ ጠላት ላባም ኤሳውም አልነበሩም። የያዕቆብ ጠላት እግዚአብሔር ነበረ። አማርኛ ባይመችም ታገለ ሌሊት በሙሉ። እንዳለቀቀው ሲያቅ ያዕቆብ ጉልበታም ነው፣ ፈርጣማ ነው። ሌሊት በሙሉ የመታገል አቅም አለው። ሊታገለው የመጣው ሰው ልቀቀኝ ብሎ ልመና ጀመረ። እግዚአብሔር እንደሆነ ሰው እንዳልሆነ ሲገባው አንተማ እግዚአብሔር ነህ ካልባረከኝ አለቅህም። ዛሬም በረከት ይለምናል። በረከት ትለምናለህ። እንግዲያው በረከት እንዲሁ አይገኝም። የጭኑን ሹሉዳ ሰበረው። ከእንግዲህ በኋላ እስራኤል ትባላለህ። ያዕቆብ አትባልም አለው። ባረከው። ሀብት አልጨመረለትም፣ ሚስት አልጨመረለትም፣ ባረከው። በረከቱ ምን ነበር? የጭኑን ሹሉዳ መስበር። እና ነጋ። ተነስቶ ያዕቆብ እያነከሰ ወደ ዘመዶቹ ይሄዳል፣ ይራመዳል። ዘመዶቹ በሩቅ ያዩታል። ምናየው አባታችን ነው አይደለም፣ የኛ አባት አንካሳ ነው እንዴ እያሉ ብቻ ቀረበ። አባታችን ያዕቆብ ምን ሆነህ ነው? ምንድነው ምናም ሲሉት ተባርኬ ነው። መባረክ ኮልኮሌ መሰብሰብ ለመሰለው ትውልድ መባረክማ በእግዚአብሔር መነካት ነው። በእግዚአብሔር መነካት ነው። ከዛ በኋላ ያዕቆብ ለእግዚአብሔር ብቻ ነው የኖረው። ሄዳችሁ አንብቡት። ለራሱ አልኖረም። ጳውሎስም እኔ የኢየሱስ ክርስቶስን ማተም በስጋ የተሸክሜ ያለሁ ይላል። በጀርባው ያለው ግርፋት ቁስሉን
ኢየሱስም ቢሆን ከሙታን ከተነሳ በኋላ አናምንም ሲሉት ይሄው ቁስሌ ነው ያለው። በመጨረሻም ይሄ እጅ ምንድነው ሲሉት በወዳጆቼ ቤት የተወጋሁት ነው ይላል። የእውነተኛ አማኝ የእውነተኛ አገልጋይ ምልክቱ ቁስሉ ነው። አትፈርበት። ስለ ወንጌል ስለ እውነት በቆሰልክበት ቁስል አለህ፣ ደምተሃል፣ አትፈርበት። ምልክትህ ነው። እየደማህ ነው፣ እያለቀስክ ነው፣ ቀጥል። ስለ እውነት ምልክትህ ነው። ምልክቱ መዝሙር መጽሐፍ ቅዱስ ይዞ በየመንገዱ ሃሌሉያ ማለት አይደለም። እውነተኛ አማኝ ስለ ገባ እውነት በከፈለው ዋጋ ህይወቱ ይመዘናል። ጨክን። የቀረን ጥቂት ነው። ተጉዘን የመጣነውን ያህል አንኖርም። ለዚህ መንግስት ለተጠራንለት ወንጌል ኖረን እንለፍ። እግዚአብሔርን መውደዳችን በተግባር እናሳይ። እግዚአብሔር ከምንዘምረው ከምንሰብከው በላይ ነው። ቆመን እንጸልይ።